بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، فأوصي نفسي وإياكم بإخلاص النية لله رب العالمين. ከተከታታይ የውርስ ትምህርት ዛሬ መጨረሻው ክፍል ላይ ደርሰናል። بإذن እሱን በማየት የምናጠቃልል ይሆናል። ይሰማል? ሁላችሁም ጋር ይሰማል ብዬ ተስፋ አደርጋለሁ። አዎ ይሰማል በደንብ እኛ ጋር። እሺ ቲቲመቱል መሳኢል ይላል። በትናንትናው ትምህርት ጊዜ ሁለት ቁም ነገሮችን አይተናል። ሂሳብ በሚል ተእሲለል መሳኢል እና ቂስመቱ ተሪካ የሚሉ ሐሳቦችን አይተናል። በዛሬው ትምህርት ጊዜ ከኪታባቸው የመጨረሻው ሐሳብ የሆነውን ቲቲመተል መሳኢል እስካሁን ካየናቸው ፋይዳዎች መሳኢሎች ጋር ማሟያ በዚህ ባብ ላይ መነሳት ያለበትን ሐሳብ እንመለከታለን። እነሱም አውልና ረድ የሚባሉ መሳኢሎች ናቸው። ነብሐስ አልአውለ ወረድ። አውል ምንድነው ፈራኢድ ላይ፣ ረድ ምንድነው የሚለውን እንመለከታለን ማለት ነው። አልአውሉ አውል ብሎ ማለት ፈራኢድ ላይ ወሆ ዚያደቱ መጨመር ነው። ፊ ሲያሚል መስአለቲ በመስአላው እጣዎች ላይ አን አስሊሃ ከአስሏ ከአስለል መስአላው ማለት ነው። ሚማ ዩንቲጁ አንሁ ነቅሱን ሚን አንሲባኢል ወራሰቲ ከወራሾቹ እጣ ማነስን ኢንታጅ በሚያደርግ መንገድ ቢማዕና ውርስ ላይ ለወራሾች ለአስሐበል ፍሩድ በቁርአን የተወሰኑ የቁጥር መጠኖች አሉ። ኒስ፣ ሩቡዕ፣ ሱዱስ ኢላ አኺሪሂ ብለን የተመለከትናቸው አልአስሐቡል አልፍሩድ ሙቀደራ ፊኪታብ እነዚህ ለአስሐበል ፍሩድ ስንሰጥ ያንን ቁጥር ያንን ፈርድ ለማግኘት ምን ያስፈልጋል? አስለል መስአላውን መለየት ያስፈልጋል። እነዚህ አስለል መስአላዎች ትናንት በዝርዝር እንደተመለከትነው 7 ናቸው። አስለል መስአላ 2 ሊሆን ይችላል፣ 3፣ 4፣ 6፣ 8፣ 12፣ 24 እነዚህ አስለል መስአላ ይባላሉ። እነዚህ አስለል መስአላዎች ለወራሾች ገንዘቡን ስናከፋፍል ሀብቱ ሳይከፈልና ሳይሰነጠቅ ቢማዕና ከስር ሳያጋጥመው ሙሉ ቁጥር ማከፋፈል የሚቻልባቸው ናቸው ማለት ነው። አንዳንድ ጊዜ ውርስ ላይ ከአስል መስአላው አስሐበል ፍሩዶቹ የሚወስዱት ገንዘብ ሊበልጥብን ይችላል። አውል ማለት እሱ ነው። አውል የሚገባቸው አስለል መስአላዎች አስሉል መስአለቲ ብለን ካየናቸው ከሰባቶቹ ናቸው። ማነው 3 ብቻ ናቸው። የአንደኛው ምንድነው? አልኡሱሉል አኢለቱ ይልና 6 አለ፣ 12 12 አለ፣ እንደገና ደግሞ 24 24 አለ። እነዚህ 3 አስሎች አውል ይገባቸዋል ነው። ይዘን ወራሾች ቢመጡ እነዛን ወራሾች ለማወራረስ 6 ወይም 12 4 ከሆነ አስለል መስአላው ለነሱ በምናከፋፍልበት ጊዜ አውል ሊከሰት ይችላል ነው። በምሳሌው ሐሳቡ እንዲገባን ሚሳሉን ፊ መስአለቲል አውሊ መስአለተል አውል ላይ የተቀመጠ ምሳሌ አለ። ሃሊከቱን አን ዘውጅን ወኡኽቲን ሸቂቃ ወኡም አንዲት ሴት ብትሞት አን ዘውጅን ከባሏ ወኡኽቲን ሸቂቀቲን ሸቂቅ የሆነች እህቷን ትታ ወኡሚን እናቷን ትታ ብትሞት ባሏን ሸቂቅ እህቷንና እነዚህን 3 የቤተሰብ አባላት እንዴት እናከፋፍላቸው ነው። ስናከፋፍላቸው መጀመሪያ መወሰድ ያለበት እርምጃ ማን ምን ይወስዳል፣ ሁለተኛ ለማን በመስጠት እንጀምራለን? ለአስሐባ ካለ አስሐባ ወደ ኋላ ቀርቶ ነው የቀረው ሊወስድ የሚችለው። ስለዚህ በዚህ ምሳሌ ላይ ሁሉም አስሐብ ፍሩድ ናቸው፣ አስዋቢ የለም።
አሷቢ የለም ሴቶች ናቸውና ማለት ነው። ስለዚህ ከማን እንጀምር? ከባል እንጀምር። ባል እዚህ ቦታ ላይ ኒስፍ ይወስዳል። ኒስፍ ይወስዳል። ለምን? لعدم الفرع الوارثي ለለ ማለት ነው። ልጅ ወይም የልጅ ልጅ ቢኖር ግን ኒስፍ መውሰዱ ቆርጦ ሩቡዕ ይሆን ነበር። ስለዚህ የኒስፍን ሸርጥ ስላሟላ ኒስፍ እንሰጠዋለን ማለት ነው። እሺ ኡክተን ሸቂቃ እህት እዚህ ቦታ ስንት ትወርሳለች? አብረዋት ከተሰለፉ ሰዎች ጋራ እንገመግማትና ምን ያህል ትወርሳለች? እሷም እዚህ ቦታ ላይ ሱሉሳን ነው የምትወስደው ወይ ሱሉሰይን ትወስዳለች። እንዴት? ለዓደም المعصب ወንድሟ የለም ወንድሟ ቢኖር ለዘከር ሚስሉ ሀዚል እንሰይን አሷቢ ትሆን ነበር። ወዓደም الجمع እህቶቿ የሉም ብቻዋን ናት። እህቶቿ የሉም በዛን ጊዜ ሱሉሰይን ትወስድ ነበር። የሚጋርዳትም የለም የሚጋርዳት የለም። ለዓደም الفرع الوارثي وعدم الأصل الوارث ስለዚህ ትወርሳለች። የምትወርሰውም ግማሽ ነው። እናትሳ እናት በዚህ መስአላ ላይ ሱሉስ ትወስዳለች። ሟቹ ሰውዬ ልጅ ስለሌለው ለዓደም الفرع الوارث وعدم جمع من الإخوة ማለት ነው። ወንድሞችም ብዙ ሆነው ስላልመጡ طيب በዚህ መልኩ እነዚህ የቤተሰብ አባላቶች የሚወርሱትን የገንዘብ መጠን ለየን። ከዛ አስለል መስአላውን እንዋጣለን። አስለል መስአላ ብሎ ማለት ባል ኒስፍ ይወስዳል፣ እህት ኒስፍ ትወስዳለች፣ እናት ደግሞ ሱሉስ ትወስዳለች። እናት ሱሉስ ትወስዳለች። ስለዚህ አስለል መስአላው ስንት ነው? አስለል መስአላው ስንት ነው? ኒስፍንም ሱሉስንም የያዘ ቁጥር እንፈልጋለን ማለት ነው። ኒስፍንም ሱሉስንም የያዘ ቁጥር ሁለት ብናረገው ሁለት ላይ ምን የለም ግን ሱሉስ የለም። ስለዚህ ሁለት ሊሆን አይችልም። ግን 3 ለሁለት ማካፈል አይቻልም። በማና ከስር ይገባል ማለት ነው። ስለዚህ 3ም አልሆነም። 4ም ብንሞክረው ምክንያቱም 4 ውስጥ ምን የለም? ሱሉስ የለም። 4ን ለ3 አካፍላችሁ ሙሉ ቁጥር አታገኙ። ስለዚህ ከ6 በታች ያሉ አስለል መስአላ መሆን የሚችሉ 2ንም 3ንም 4ንም አየን። ዴታ ወደ 6 እንሄዳለን ማለት ነው። 6ን ስንሞክረው የስሉህ 6 ውስጥ ኒስፍ አለ። 6 ለ2 3 ሙሉ ቁጥር ይወጣዋል። ወከዛሊከ ሱሉስም ይወጣዋል። 6 ለ3 ብታካፍሉ 2 ያለ ምንም ከስር ይካፈላል። ስለዚህ አስለል ስንት ይሆናል? 6 ይሆናል ማለት ነው። አስለል መስአላ 6 ብቻ ሳይሆን 8ም ሊሆን ይችላል፣ 12ም ሊሆን ይችላል፣ 24ም ሊሆን ይችላል። ግን ቃይዳው ምንድነው? ከታች ጀምረን አስገኘን እዛ ላይ እንቆማለን። ወደ ላይ መሄድ አይጠበቅብንም እንጂ 12 ብናረገውም በ6 የሶላ መስአላ ሊሆን ይችላል፣ በ20ም ሊሆን ይችላል። ግን ትንሹን ቁጥር እስከምናገኝ ነው የምንሄደው ነው። ስለዚህ አስለል መስአላውን 6 እናረግና ለነዚህ ወራሽ ቤተሰብ አባላት ከ6% እናካፍላቸዋለን ማለት ነው። የሟቹን ሰውዬ ከ6 ታረጉና ለ6 ከፍሉና ከ6 ለባል ግማሹን ትሰጡ። የ6 ግማሽ 3 ነው። طيب ኡክተን ሸቂቃ ሸቂቅ የሆነች እህት አለች። እሷም ግማሽ ነው የምትወስደው። ቀሪውን ግማሽ ሰጧት። ይስተغرቃል ማለት ገንዘቡ አለቀ ማለት ገንዘቡ አለቀ። እናትን የሚጋርዳት የለም። እናትን እዚህ ቦታ እንዳትወርስ የሚያደርግ የለም። ለእናት ከ6 ስንት ነበር የሚገባት? ሱሉስ አይደለም? ሱሉስ ነው ብለናል። ስለዚህ የ6 1 6ኛ ወይም ደግሞ ሱዱስ ማለት ስንት ነው? እናት ሱሉስ ነው እንጂ ሱዱስ ሳይሆን ሱሉስ ነው የምትወስደው። ለዓደም الفرع الوارث وعدم الجمع من الإخوة ሱዱስ ሳይሆን ሱሉስ ነው የምትወስደው። 1/3ኛውን ማለት ነው።
ስለዚህ የስድስት አንድ ሶስተኛ ስንት ነው? ሁለት ነው የሚሆነው። ሁለት ይገባት ነበር ገንዘቡ አለቀ እንጂ ማለት ነው። አውል ብሎ ማለት ወራሾቹ ሳያልቁ ገንዘቡ የሚያልቅበት ክስተት ነው። ወራሾቹ ተከፋፍለው ሳያልቁ ገንዘቡ ግን ያልቃል። የስተግሪቅ በዚህ ሰዓት ምን ይደረጋል? ይጨመራል ማለት ነው። ይጨመራል። አሁን ለነሱ የሰጠነውን ቁጥር እንደምረው። ለነሱ ለባል ስንት ሰጣችሁ? ኒስፍ ብላችሁ 3። ለእህት ግማሽ ብላችሁ ስንት ሰጣችሁ? 3 3 ሲደመር 3 6። ለእናት ሱሉስ ብላችሁ ስንት ሰጣችሁ? የስድስት ሱሉስ 2 ነው። 2 ሰጣችኋት። 2 ሰጣችኋት። ስንት ሆነ? 8 አልሆነም? 6 ሲደመር 2 8 አይደለም? ስለዚህ በዚህ መስአላ ላይ እናትንም ባልንም እህትንም ለማካፈል ሲጀመር መስአላውን 8 እናደርገውና ከ8 እናካፍላቸዋለን። አሁን 6 የሚባለው አስለል መስአላ ብለን የያዝነው ቁጥር ወደ ስንት አደገ ማለት ነው? ከ6 ወደ 8 አደገ ማለት ነው። ወይም ደግሞ በቀጠነ እናቀጥነዋለን ማለት ነው። ከ6 ግማሽ የሚያገኝ ሰውና ከ8 ግማሽ የሚያገኝ ሰው እኩል አይደለም። የ8ቱ ያነሰ የ6ቱ ደግሞ በዛ ያለ ነው የሚመጣው። ይሄ 6 ወደ 8 2 ጨምሮ የቀጠነ ወይም ደግሞ ያደገበት ምሳሌ ሲሆን በሌላ ምሳሌ ለማብራራት ረኪዙ ማይ ዘውጁን ሴትዮ ባሏን ኡኽታኒ ሸቂቃኒ 2 እህቶች ትታብትሞት ማቺቱ ሴት ነች። ባሏን ኡኽታኒ ሸቂቃኒ 2 እህቶች ትታሞተች። ግልጽ ነው አይደለም? ባል እና 2 ሸቂቅ እህቶች። ባል ስንት ይገባል እዚህ ቦታ ላይ? ለአደም الفرع الوارثي ለአደም الفرع الوارثي ባል ስንት ነው አይደለም? ኡኽታኒ ሸቂቃኒ 2 እህቶች 2 ነው ስለመጡ ስንት ይወርሳሉ? ሱሉሰይን አይደለም? አሁንም አስለል መስአላው 6 ነው የሚሆነው። የ6 ግማሽ ማለት 3 ነው። ባል 3ን ወሰደ። ኡኽታኒ ሸቂቃኒ 2 እህቶች ደግሞ ሱሉሳን ይወስዳሉ። ሱሉሳን ብሎ ማለት ከ6 ስንት ማለት ነው? 4 አይደለም? 4 ይወስዳሉ ማለት ነው። አሁን ባልና 2 እህቶች የወሰዱትን ሲደምሩት ከአስለል መስአላው ከ6 ይበልጣል። 2 እህቶች የ6 ሱሉሳን ብሎ 4 ወሰዱ። ባል ግማሽ ብሎ 3 ወሰደ። 4 ሲደመር 3 7። አስለል መስአላው ስንት ነበረ? 6። ስለዚህ በስንት አደገ? ከአስለል መስአላው በአንድ አደገ ማለት ነው። ኪታባችሁ ላይ ያለው ምሳሌ በ2 ያደገ አስለል መስአላው 6 ሆኖ በ2 አድርጎ 8 የሆነበት ምሳሌ ነው። ኢዘን 6 አስለል መስአላ ሆኖ ከመጣ يعول شفعا ووترا الى العشرة እስከ 10 በነጠላም በሙሉ ቁጥሮችም ሊያድግ ይችላል። ሌላ ምሳሌ ዘውጁን ባል አለ እና ሸቂቀታኒ 2 ሸቂቅ እህቶቿን እንዲሁም እናቷን ትታ ብትሞት ሴትየዋ ባል ስንት ይገባዋል? ባል አሁንም ግማሽ ይገባዋል። 2 እህቶች ሱሉሳን ይገባቸዋል። እናት ደግሞ ስንት ይገባታል? ሱዱስ ይገባታል። ሸቂቅ እህቶች ስላሉ ሱሉሳት ባላም ማለት ነው። ስለዚህ አሁን አስለል መስአላውን 6 አድርጉና ባል ከ6 3 ይወስዳል ግማሽ ብሎ ሸቂቀታን ደግሞ ስንት ይወርሳሉ? 4ን ሱሉሰይን ብለው ይወስዳሉ። 4 ሲደመር 3 7 ሆነ ማለት ነው። 7 ከዛ እናት ሱዱስ ብላ አንድ ትወርሳለች። 7 ሲደመር 1 8 ሆነ ማለት ነው። የሙሶንፌ እዚህ ከተቀመጠው ምሳሌ ራሱ ነው አይደለም? ራሱ ልዩነቱ እነዚህ ሸቂቀታን መሆናቸው ነው። በዚህ መልኩ እንግዲህ አሁን በምሳሌ ያየን ያለነው 6ን ነው።
12ም በዚህ መልኩ አውል ያጋጥመዋል 24ም አውል ያጋጥመዋል እነዚህ ቁጥሮች ግን 6 ሲሆን 7 8 9 10 እስከ 10 ድረስ ሊያድግ ይችላል ነው ለሁሉም ምሳሌ ያላቸው 12 ሲሆን 12 ዊትር በሆኑ ቁጥሮች ማለትም እስከ 17 ድረስ 13 15 17 እስከዚህ ድረስ يعول اما 24 ከሆነ አስለል መስአለው አውሉ አንድ ብቻ ነው የሚሆነው እሱም ስንት ነው 27 ብቻና ብቻ ነው እነዚህ ሐሳቦች የእያንዳንዳቸው ምሳሌ ያላቸው ሲሆን ሙጠወል በሆኑ ኩቱቦች ላይ በደንብ በባህስ በዝርዝር የሚነገር ሐሳብ ስለሆነ እየተነከረን ስንሄድ እነዚህን ሐሳቦች የምናያቸው ናቸው ለማለት የተፈለገው ግን እንዳጠቃላይ እንድትይዙልኝ የምፈልገው ነገር በውርስ ህግ ውስጥ ወራሾቹ የራሳቸው ሀዝ ከተደለደለላቸው በኋላ ያ የነሱ ድልድል ሳይደርሳቸው ገንዘቡ የሚያልቅበት ተጨባጭ ቢከሰት በባዶ አይመለሱም የሚጋርዳቸው ሀጅብ እስከሌለ ድረስ ገንዘቡን እናበዛውና ወይም ደግሞ ፐርሰንቱን ከፍ አድርገን ከዚያ ሀብት በፐርሰንት እንዲደርሳቸው ይደረጋል እንጂ ይሄም ደግሞ የራሱ የሆኑ ቃይዳዎች መርሆች አፈጻጸሞች ህግና ደንቦች ያሉት ሙደወን የሆነ የተዘጋጀ